እነሱ ብቻ ሳይሆን እቃውን ይዘው ያደሩት መንገድ ላይ ህዝቡ ነው። ሄላ እንዴት አደሩ አባቴ? እግዚአብሔር ይመስገን አደራቸው። ያው እንግዲህ ህዝቦቹም እያመሰገኑ ነው። ያው እንግዲህ በጣም ነው አመሰገኑት። እኔም በጣም ትልቅ ደስታ ነው ተሰማኝ። ፈጣሪ እናንተን ይጠብቅልን። በውጭ ያሉትንም በያሉበት ባሉበት ፈጣሪ ተላከላል አሁን ይጠብቅልን። አሜን። እና አክባሪ ይስጥልን። ያለውን ደግሞ አሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ። የመድኃኒዓለም ድፍን ምስር እየለቀምኩኝ ደስታዬን ላካፍላችሁ። በጣም ደስ ብሎኛል። እግዚአብሔር ይመስገን። ክብሩን መድኃኒዓለም ይውሰድ። ማይክ ያላረኩት ድምፅ ትንሽ ስለሚያስተጋባ ነው። ቤቱ ትንሽ እንትን ይላል ያስተጋባልና ማይኩ ሲጨመርበት ደግሞ ድምፁ እየረበሸ ስላለ ድምፁ እንዳይረብሻችሁ ብዬ ነው ማለት ነው። ደስ ያለኝ ምን እንደልንገራችሁ። እንኳን ደስ ያለሽ በሉኝ። እግዚአብሔር ይመስገን። እሱን ያመነ እሱን የተደገፈ ወድቆ አይወድቅም እና መድኃኒዓለም ይመስገን። ያው እንደሰማችሁት ያስተዳዳሪውን ቪዲዮ በጣም ብዙ ነገር ብለው ነበር። እግዚአብሔር ይስጣቸው። መተው እኛ ጋርፈው ቤታችንን ባርከው ሄደውልናል። እቃውን በደንብ ይዘው ግን መንገድ ላይ ፈተና ነበረ። በዚህ አጋጣሚ ማስታወቂያም አይደለም አዳማ ቆርቆሮን በጣም ነው የማመሰግነው በእውነት ማለት ነው። እና በጣም ተባብረውናል። በጣም ማለት ነው። እኔ ያሰብኩት ከቤቱ ጭነን ቢስማሩንም እዚህ የሚያስፈልገውን በሙሉ ማቴሪያል ሞልተን ልንሄድ ነበረ፣ ወይም መኪና ከዚህ እናገኛለን ብለን ያን ነበር ያሰብነው። ነገር ግን መኪና ጠፋ። የሚገርማችሁ ከዚህ ወደ ወልዲያ ወደ ደሴ የሚሄድ እንጂ ቀጥታ ሞጃ ከተማ ድረስ የሚሄድ አልነበረም። ከዛ ከደሴ ወይ ደግሞ ከወልዲያ መኪና ገለባብጠን ምናምን የሚለው ሌላ ፕሮሰስ ነው ብለን ስላሰብን እንደ ፈጣሪ ቢረዳን ሙሉ ከዚህ እዛው ድረስ የሚደርስ ነበር የፈለግነው ማለት ነው። ግን ያ መኪና ደግሞ ጠፋና እንደ አጋጣሚ ሆኖ እነሱ ስናማክራቸው ስንለምናቸው ችግር የለውም ወደ ደሴ የሚሄድ ስላለ እስከ ደሴ ድረስ እንወስድላችኋለን፣ ከደሴ በኋላ ግን መኪና ፈልጉ አሉን ማለት ነው። እሺ ብለን እግዚአብሔር ይስጣችሁ ስላሴ አባቴ ይባርኩልን ብለን በልባችን ተቀብለን እነሱም እግዚአብሔር ይስጣቸው ባሉበት ቃል መሰረት እስከ ደሴ ያደረሱልን ማለት ነው። ከዚያ ፈተናው ምንድነው? ከደሴ በኋላ ነው። ምክንያቱም ደሴ ላይ የሚገዛዛ ብዙ ነገር ነው። መኪናው ከዚህ ቢሆን የሚሄደው እዚህ ሁሉንም እቃ ሟልተን ሙሉን በቃ አንዴ እንዲወጣ ነው የፈለግኩት። በቃ ራሴ ቆርቆሮውን ኮሜንት እንዳልኩት ቢያንስ ቢስማሩንም ገዝቼ ሁሉንም በቃ የሚከፈለው ምንም ያህል ብር ይከፈለው ሙሉውን ይዞልኝ ሄዶ አስተዳዳሪውም እንዳይደክሙ ሌላም ሰው አብሯቸው እንዳይሄድ እኔ መሄድ ስላልቻልኩኝ ሰው ማስቸገር ስለማልፈልግም እንደዛ ነበር የታሰበው። ግን ሰው ካሰበው እግዚአብሔር ያሰበው ነው እና ያ መኪና ሲጠፋ በቃ እስከ ደሴ ውሰዱልን ብለን ቢስማሩም ቆርቆሮውም ያለን አማራጭ እዛው ደሴ ተገዝቶ የሚፈለገው ዕቃ ማቴሪያል በሙሉ ደሴ ላይ ተገዝቶ አብሮ ከቆርቆሮ ጋር ቆርቆሮ ደርሶ እንደወረደ አብሮ እንዲጫን ያሰብነው። እዛንም እንደዛ ከታሰብን በኋላ መኪና ፍለጋ ገባን ማለት ነው። መኪና ተፈለገ፣ ተገኘ። የዛው ሀገር ተወላጅ እሱም ደግሞ ለእኛ ብሎ ብቻ ሳይሆን የራሱንም ዕቃ ጭኖ የነጋዴ ዕቃ ነው፣ ነጋዴ ነው። ያን ዕቃ ጭኖ ወደ ሞጃ ስለሚሄድ ያው ብቻውን ከሚሄድ ይሄ ነገር ካለ እንደ ትርፍ ይሆነኛል ነገር አይነት ነው። እሺ ብለን በኩንታል 700 ተነጋግራል። ቢያንስ ማክሲመም 15ም ሆነ 20 ኩንታልም ሆነ በኩንታል ማለት በአንድ ኩንታል ነው የሚያሳቡት። ምንም አይነት ነገር ቢኖር ቆርቆሮ ነው። በእርግጥ ግን ኪሎ በኩንታል ይታሰብና ነው የሚከፈለው ተብሎ ችግር የለውም ብዬ ደስ ብሎኝ ቀላል ነው ይሄማ ብዬ እስከ ደሴም ስለደረሰልኝ የዚህ ትራንስፖርት ጎድቶ የማይጎዳን ብለን ደስ ብሎን እንደ አጋጣሚ ያ መኪና ድንገት ተነስቶ በቃ መሄዴ ነው አልጠበቅኳችሁም፣ ለገበያ አልደርስም እየረፈደብኝ ስለሆነ ብሎ በቃ በያውጥሎን ሄደ ማለት ነው። ከዛ ጭንቀት መጣ። አንደኛ ቆርቆሮ አንድ ቦታ ከደሴ አድርሶ አንዱ ጋር ነው ዘርግፎ ሄደው። ሁለተኛ ቢስማር መግዛት አለ የሚያስፈልጋቸው። ይሄ ዳርዳሩ ቆርቆሮ ከተሰራ ከተመታ በኋላ ወይም እንጨቱ ከቆመ በኋላ ይሄ የሚሿሹት አለ እንደ እንትን የሚመስሉ ሿ የሚሉት ቆርቆሮዎቹ እነሱ የሚደረግበት ጣውላ አለ። ያ ጣውላ አብሮ ነው መሄድ ያለበት ከቆርቆሮ ጋርና ጣውላ መግዛት አለ። አባታችን እንዳሉት ባርባ እንትኔ ሞተር ወይም ደግሞ እንትን ያስፈልገናል እንዳሉ እሱ ቆርቆሮ ቢስማር፣ እንደገና ሮቶ ደግሞ ወይም በርሜል
ውሃ ማጠራቀሚያ ትልቁ የተባለው በርሜል እየተቀዳ ውሃ እዛ እንዲጠራቀምበት ተብሎ እሱም ሁሉም ብቻ የሚገዛ እቃ ብዙ ነበሩ። ሌላ ደግሞ ምንድነው ብዙ መሀንዲሶቹን የሚያውቁት መሀንዲሱ እዛው ነበር ደሴና እሱ እንዲያውም ኖሮ ነው በደንብ ያገዛቸውና አደራ በየው የዛ ሀገር ተወላጅ ነው በቃ አደራ እኔ በገንዘብ ህዝቡ እንትን ብዬ ነው የምሰጥህ፣ አንተ ደግሞ ያለውን ነገር በጉልበት ሙሉን አደራ ላንተ ነው የምሰጥህ ብየው ከዛ እሺ ተባብለው እነሱ አንዱን ቆርቆሮ ሲጠብቁ አንዱ ዕቃ እያመጣ አንዱ ሲባባሉ በቃ እንዲሁ ድክም ብለው እግዚአብሔር ይስጠው አንዱ ወንድሜ ይሄ የሱ ወንድሜ በእውነት በጣም ነው የማመሰግነው። ይህ ደብር እንዲሰራ ሀሳብ የሚያቀርብልኝ እሱ ነው፣ ጥሪ የሚያቀርብልኝ እሱ ነው። እኔ በገንዘብ ስትረዱ እኔ ደግሞ በጉልበቴ ብለው እንግዲህ አራስ ሚስት ነው ያለችው፣ ልጆች አሉት፣ ስራ ነበረው። ሁሉንም ዝግትግት አድርገው የኔን ቦታ ተክተው እኔ ካለሁበት አንጻር በደንብ ስለተረዳኝ ፈጣሪ አክብርልኝ። እሱ ነበር ከአስተዳዳሪው ጋር የሄድልኝ ማለት ነው። እና እግዚአብሔር አምላክ ይመስገን ሁሉም ነገር ተሳክቶ ከዚያ እንግዲህ በ10 ምናምን ሺህ የታሰበው ትራንስፖርት ያ መኪና ሲሄድ ሌላ መኪና ፍለጋ መጣ ማለት ነው። ሌላ ከሆነ ደግሞ ሌላ ዕቃ ስለማይዝ ደርሶ መልስ ስለሆነ 30 ሺህ ይከፈለኛል ማለት ነው። እንግዲህ ፈተናው ከዚህ ጀመረ ማለት ነው። እንዲህ ምን ጉድ ነው ብዬ በቃ ምንም ይሁን እንኳን 30 ሺህ 40 50 ሺህ ይሁን ስላሴ የፈቀዱት ነው የሚሆነው። መጀመሪያም ያ የሄደበት ምክንያት አለው። አሁንም ደግሞ ይሄ እንዲከፈል የፈለጉት እነሱ ናቸው። እንደፈቀዱ ይሁን እንዳትጉላሉ። እነሱ ቀጣይ ሳምንት እንጠብቃሉ። አስቡት ሳምንት ድረስ እሱም ሲጉላላ አስተዳዳሪውም እዛ ሲጉላሉ በጣም ከባድ ነው። ይሄ ሁሉ ዕቃ ተይዞ ትንሽ ዕቃ አይደለም። የ700 የ800 ሺህ ዕቃ ቀላል አይደለም። ይሄ ሁሉ ዕቃና ጣውላው ብቻ ከ50 ምናምን ሺህ በላይ ነው የፈጀ 25 ፍሬ 24 ፍሬ እና ይህ ሁሉ ዕቃ ይዘው አንዱ ጋር ተቀምጦ እንትን ማለት ለእነሱም አደጋ ላይ መጣል ነው። በምንም ትራንስፖርት ይሁን ይሄድ አልኳቸው። እሺ ብለው ተነጋግረው ሁሉም ዕቃ ተጭኖላቸው ደስ ብሏቸው ቀጥታ ጉዞ እንደጀመሩ ድንገት እንደ ቦምብ ፈነዳሉ። ጉማው ድንገት በቃ በጣም እንደነገጥን አሉ። በጣም ማለት ነው። ስደውል ይህ የተከተላቸው ወንድሜ በቃ እንዳላስብ በጣም ስለምጨነቅ ስለማስብ ስለሚያቅም በቃ ትንሽ አይ ምንም የለም እኔም በቃ አስተዳዳሪውን ሸኝቻቸዋለሁ። እኔም ከደሴ ልመጣ ነው ወደ ሞጃ ልሄድም ከነሱ ጋር በቃ አታስቢ ደህና ነህ ምናምን አለኝ። በቃ እንደምጨነቅ አውቆ ከዛ ዞር አድርጌ አስተዳዳሪው ጋር ደወልኩኝ ማለት ነው። ለካ አብረው ናቸው። እኔ ግን እንዳወራን አልነገራቸውም። ከዛ እነሱ ያለውን ፈተና ማውራት አልጀመሩም። እንደ አጋጣሚ መኪናው ከፈነዳ በኋላ እንደምንም ተብሎ ያጉማ ተፈልጎ በጣም ብዙ ሰዓት ፈይቶባቸው ረጅም ሰዓት ያጉማ ከተስተካከለ በኋላ ትንሽ መንገድ እንደሄዱ ደግሞ መሪው ነው ፍሬ የሚባለው እምቢ አለ። መሪው ላይ ማለት ነው እምቢ አለ ጭራሽ። ጉማው ፈንድቶ ተስተካክሎ በመከራ ከስንት ሰዓት በኋላ ድካም እዛ በረሃ ላይ አስቡት፣ እዛ ፀሐይ ላይ አስቡት። እና ያ ነገር በግድ በመከራ ከሆነ በኋላ ደግሞ እንደገና ትንሽ ሲጓዙ ምን ፈነዳ መሪው ላይ ደግሞ ችግር አጋጠመ ማለት ነው። በጣም ነው ግራ የገባኝ ያን ሰዓት ላይ። ከዛ ስደውል አስተዳዳሪው የልጅ ፈተናው እንደዚህ ነው አሉኝ። አይ ጸልዩ እስኪ የምችሉትን በሙሉ ጸልዩ፣ እግዚአብሔርን ተማጸኑ። ፈተና ነው ይሄ ለበጎ ነው። አንድ ነገር ወይም አንድ መልካም ነገር ሲሰራ ያለ ፈተና አይሆንም። በመኪናው መጣ ይሁን አለን፣ እግዚአብሔርን አመስግነን። ደግሞ አሁን በዚህ የመጣበት ምክንያት በምን ላገኛችሁ ነውና እንግዲህ መልካም ስራ ሲሰራ ፈተና ግድ ነውና ያለ ፈተና አይሆንምና እግዚአብሔርን አመስግኑ በሰላም እንድደርሱ አልኳቸው። እነሱ እንኳን ያስጨነቃቸው ህዝቡ ከዚያ በኋላ ቅርብ ስለሆነ ህዝቡ ሁሉም መጥቶ እየጠበቃቸው ነው እዛ ማለት ነው ሞጃ ላይ ሁሉም በቃ በእግር መንገድ ቆርቆሮውንም ጣውላውንም ለመሸከም ሁሉንም ለቢስማሩም አህያ ይዘው እንዲጭኑበት ማለት ነው። እንዲሁም ደግሞ ለቆርቆሮ ህዝቡን በንቅስ ሁሉም ክርስቲያን በንቅስ ሆኖ መጥቶ እዛ ቁጭ ብሎ እየጠበቀ ነው ማለት ነው። ከዛ እነሱ ደግሞ እየደወሉ ቆያችሁብን፣ ምን ነው ምን ተፈጠረ እያሉ አስር እየደወሉ ያጨናንቋቸዋልና ያ ጭንቀት ለራሱ ሌላ ነው። ከዛ አይ እሱም እኮ አብሮኝ ነው የመጣው እኛም ፈተናው እንዲህ ነው አሉኝ። አባቴ በቃ ጸልዩ ለበጎ ነው። እኔ ገና መኪናው እንደዚህ ተፈጥሮ መኪናው ሄደ ያላችሁ ሰዓት እኔ ገብቶኛል ፈተናው እግዚአብሔር ይመስገን። ያው በጎ ስራ ላይ ፈተና ግድ ነው ያለበተዛ እንዴት ይሆናል ብያልኳቸው እነሱም እግዚአብሔር ይስጣቸው ሁሉም በርትተው እየጸለው እግዚአብሔር ይመስገን በሰላም ደረሱ። ደስ ብሎኝ አሁን ይኸው ከመሸም ቢሆን ገባን ያሉ ሰዓት ሮጬ ሄጄ አባቴን ቅዱስ ገብርኤልን እንዲህ አሉ መኪናው እንዲሆነ ሲሉኝ ነግሬው ነበረ። ወዳጅ አባቴ አንተ የሚሳን ነገር የለም ፈተናውን አውቃለሁ፣ ግን በአቅማቸው ልክ ፈትናቸው ሴራው አይገባቸውም እና
እባክህን ባቅማቸው ልክ ይሁን ፈተናው። ስላሴ አባቴ ቤታቸው እንዲሰራ በዚህ መሰናከል እንዳያልፉ ወይም ደግሞ የትም ጫካ ላይ እንዳያድሩ እዛ በረሃ ላይ አንተ አግዛቸው፣ አንተ መሪ ሁናቸው ብዬ ነበረ። ደስ ብሎኝ ደግሞ አሁን አመስገኝ የመጣው ማለት ነው። እግዚአብሔር ይመስገን። የሰው ልጅ የሆነ ነገር ሲፈተን እግዚአብሔርን ማመስገን እንጂ ማማረር ከባድ ነው። አንድ ነገር ልንከራችሁ፣ እኔ መካሪ ሆኜ አይደለም መምህርም አይደለሁም። እባካችሁ እንደሌላ እንዳትወስዱብኝ ወይም እንትን ስብከት ጀመረች እንዳትሉ። ለምን መሰላችሁ ይሄን ያልኩት? ብዙዎቹ አሁን ላይ ብዙዎቹ በትዳር ላይ ሆነው ብዙ ፈተና የሚፈተኑ በሚፈልጉት ነገር ነው። እመኑኝ፣ በምትፈልጉት ነገር ካልተፈተናችሁ ምንድን ነው ክርስትና? ለምሳሌ አሁን ብዙዎቹ በልጅ ነው ትዳር ኖሯቸው እግዚአብሔርን እያመሰገኑ እየቆረቡ እየጸለዩ፣ ግን የዲያብሎስ ፈተና ትልቁ የምንወደውን ማሳጣት ነው። የምንፈልገውን ነገር መንፈግ ነው። የምንፈልገውን ነገር መንሳት ነው። ስለዚህ በፈተና ካልጸናን ይህ ነገር አያልፍምና ወይም ትዕግስት ከሌለን አንድ ነገር የምነግራችሁ በዛን ዘመን ሳራን የባረከ አምላክ ዛሬም አለ። አንድ ትዳር ስንመሰረት የአብርሃም የሳራ ይሁን ጋብቻቸው እንባላለን አይደለ? ታዲያ ለምን አሜን እንላለን? የአብርሃም ቤት በእርግጥ የስላሴን አንድነት ሶስትነት አስተናግዷል። ስላሴን በቤታቸው አስተናግዷል። ይህ የሆነው በቅንነቱ፣ በመልካምነቱ፣ በእምነቱ ጽናት፣ በእንግዳ ተቀባይነቱ ብዙ ነገር ሊዘረዘርለት ይችላል። ግን እኛ ያንን የምንመለከተው በዚያ መሀል ያለውን ፈተና የዲያብሎስን ፈተና እናይም። እንግዲህ በእንትን ላይ እናነበዋለን አይደለ? በእሑድ ውዳሴ ላይ ወይም በእሑድ ሰይፈ ስላሴ ታምሩ ላይ ማለት ነው። አብርሃም እንዴት እንደተፈተነ፣ ዲያብሎስ እንዴት እንደሚፈትነው እንግዳ ሳይኖር እንኳን ወይም እንግዳ ሳያዝ እንኳን አብርሃም ምግብ አልበላም እያለ የዲያብሎስን ሴራ የእሱን ትዕግስት ተመልክቶ አባቴ ስላሴ መጥተው እንዴት እንደባረኩት ታውቃላችሁና የሳራን የአብርሃምን ትዳር ከመመኘታችን በፊት ሳራና አብርሃም ያሳለፉትን ልናይ ይገባል። በስተርጅና ነው ሳራ የተባረከችው። እስከዛ ምን አሳለፈች? የሰው ልጅ ስታይ ምን ይሰማት ነበረ? እስከ እርጅና ወቅት ድረስ ሳራ ምን እያሰበች ነበር? የሰው እኔ ባለውበት አንድ ሕፃን ሳይ ልቤ የሚዘለውን ምን ያህል ደስ እንደሚለኝ ውስጤ ምን ያህል እንደሚከፋይ ልጅ እንደሌለኝ እያሰብኩኝ ሳራ ምን ያህል ዓመታትን ያን ሁሉ ዓመት እንዴት ተሰቃይታ ነበር? በምን ብትጸና ነው? ምን ቢል ሆዷ ነው? እግዚአብሔር ምን አይነት ያላትን ልብ አይቶ ነው በስተርጅና ይባረካት? አስቡት እንግዲህ እኛ የአብርሃምን አይነት ስንባል አሜን እንልና አብርሃምን ያሳለፈውን ፈተናና አብርሃምን ያሳለፈውን ህይወት ግን አንፈልግም። መልካሟን ብቻ፣ ይሄ የተባረከ የተቀደሰው ትዳሩን ብቻ በፈተና ያለፈበትን ትተን ያችን ብቻ ነው የምንመኘውና ይሄ ለራሴ የምነግረው ነገር ነው። ድሮም ይሄን መንፈስ ምን ይል ነበር? እንደውም አንድ ጊዜ ትዝ የሚለኝ በጣም ሲገስጹት ነበርና ያው የመምህር ተስፋዬ ማህበሩ እንዳለ እዛ ላይ ምን ይል ነበር? እቺ ቆሻሻ ዛሬ እንኳን አይደለም የስላሴ ነገር የሚስቱ ነገር የሚያጥበል የለበት ዘመን የአብርሃምን አይነት ባል ትላለች አለ። አያችሁ ምን ያህል አርቆ እንደሚያስብ ዛሬ ላይ አለ። እንኳን የስላሴን በትትናው በቅንነቱ በየዋህነቱ ስላሴን ሊያስተናግድ ቀርቶ አለ የስላሴ ነገር ሊያጥብ ቀርቶ የሚስቱን እግር የሚያጥብ ወንድ በሌለበት ጊዜ የአብርሃምን አይነት ባል ትላለች እቺ ቆሻሻ አለና ይህን ቃል መቼም ማረሳውም የነገረኝን መቼም ማለት ነውና ምኞቴ ድሮም የአብርሃምን አይነት ነው። ባል ከሰጠኸኝ፣ ትዳር ከሰጠኸኝ በምልኩስና ካልሆነ ጸጋዬ እባክህን የአብርሃምን አይነት ባል ስጠኝ፣ ወይም ደግሞ እኔ እንደ አብርሃም ቤቴን አድርጌው እንድባረክበት አድርገኝ ነው ሲሆን በምልኩስና ነበር የምለውና እባካችሁ የምትመኙትን እወቁ። ይህን ስመኝ የአብርሃምን እያንዳንዱን ታሪክ እከታተል ነበር። ትዕግስት አታ ሳራ ከአጋር እንዲወልድ ብታረገውም እግዚአብሔር ግን ለሷም ምን ሰጣት? ፍሬ ሰጣት። ማህፀኗን ባረከላት በጽናት በስተርጅና በመታገሷ ማለት ነውና አሁንም ልጅ የምትፈልጉ ይሄ እናንተን ብቻ ያካትትም እኔንም ጭምር ማለት ነው። ልጅ የምንፈልገው እኛ ፈተናውን ሳንታገስ እግዚአብሔር የፈቀድከው ይሁን ሳንል አምልኮውን በደንብ ሳናመልክ እኛ ጋር ያሉትን ዲያብሎስ መገሰጽም ማሰርም ሳንችል አይደለም። ምክንያቱም እኛ ጋር ያለው በጣም መጥፎ ከሆነ ማህፀን ላይ ቁጭ ብሎ እንደ ሉፕ ተቀምጦ ምን ይላል? ይገረግራል፣ ይዘጋል። ብዙዎቹ ተነስ ከማህፀኗ ተብሎ ሲገሰጽ መምህር ግርማ ላይ ወዲያው የሚያረግዙት ልጅ ይዘው ይሁን ተሰጠኝ ብለው ለማመስገን የሚመጡት እኮ
ማህፀናቸው ላይ የነበረው መንፈስ ስለነበረ እሱ ስለተመታ ነው በስመ እግዚአብሔር በቃለ እግዚአብሔር በእግዚአብሔር ቸርነት በመብራን አማላጅነት በጻድቃን በመላእክት ተራዳኢነት እኮ ስለተመታ ነው። ያ ሲነሳ ያ ላይ የተቀመጠው መንፈስ ሲገሰስ ሲታሰር ወይ ሲሸኝ ምን ይመጣል? እሷ የነበረው ማንነቷ ወይም እርግዝና ይመጣል ማለት ነው። ምክንያቱም የለማ እሱ ተነሳ እሱ ታሰረ ማለት ነው። እኛም በተቻለን አቅም ያለ ማድረግ ነው ጥረታችንና ልጅ አልሰጠኝ የሚለው ብዙ ናቸው። እድሜ ያለፈብኝ ልጅ እኮ አልተሰጠኝም፣ እቆርባለሁ፣ እሰግዳለሁ፣ እጸልያለሁ። በእርግጥ እኛን ያልፈተነ ማን ይፈትናል ታዲያ? የተኛውን ሰው የሚያጨሰውን የሚጠጣውን ሰው የሚዘሙተውን በዓለም ላይ የሚልከሰከሰውን ሰው እንዴት ይፈትናል? እንዴት? ምክንያቱም የሱ እኮ ናቸው። ሁሉ ነገራቸውን እኮ እሱ የሚፈልገውን በሙሉ እያደረጉለት ነው። እኛ ባለችን አቅም ፈጣሪ በረዳን መጠን እኮ እኛ ማን እያለው ነው? እሱን እየተቃወምነው ነው። ከሱ ጋር ላለመመሳሰል፣ እሱ የሚፈልገውን ሴራ ላለመስራት፣ እሱን ላለማስደሰት እኮ በምንችላት አቅም ስም እግዚአብሔርን እየጠራን እግዚአብሔርን እያመሰገንን ነው። እንዴት ታዲያ ይስጠን ዲያብሎስ? ይህን ስናደርግ ስለሚናደድ ስለሚበሳጭ ይህን ነገር እንዳይሆን ይገረግራል ማለት ነው። ያን ሰዓት ላይ ደግሞ የምንችለውን በትዕግስት ያን ነገር መንፈሱንም ለማሰር ለመሸኘት መሞከር፣ ደግሞም ከእግዚአብሔር ከሆነ እንድንጠብቅ እንድንታገስ የተፈለገው ሱባኤ ገብቶ ጠይቆ ትዕግስትህንም አድለኝ የኢዮብን ትዕግስት ስጠኝ እባክህ አምላኬ ብለን እንድንጸና በፈተናው እንድንበረታ እግዚአብሔርን መማፀን ነው። በእግዚአብሔር ላይ ካጉረመረምን እግዚአብሔር ላይ አመፅ ካስነሳን እግዚአብሔር ዝም ይለናል። ለመሰላችሁ ትዕግስት የለንማ። እግዚአብሔር እያንዳንዳችን አቅማችን ያውቃል። ያለ አቅማችን አንዳችን ፈተና አይፈትነንም። ያለ ጸጋችንም የሆነ ነገር ቢመጣ እኛን እንደሚያስተን ሁሉ ክርስቶስ ደግሞ እምነታችንን፣ ጥንካሬያችንን፣ ትዕግስታችን አይቶ ነው በትዕግስታችን የሚፈተነው። ወይም ደግሞ ከተማመነብን ነው። ልክ ኢዮብን ብትፈትነውም እኔ ልታስክደው አችልም እንዳለ ሁሉ ዲያብሎስም እሺ ብሎ ተልኮ ያን ሁሉ ንብረት አጥፍቶበት እግዚአብሔር ነሳኝ፣ እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ ብሎ እንዳሳፈረው እኛም ያንን ነገር ላይ ካልደረስን ከባድ ነው የሚሆነው። ምክንያቱም ዲያብሎስ በወላወልን ቁጥር፣ ልባችን በተምታታ ቁጥር፣ ባዘንን ቁጥር፣ ምን ነው ብለን ባጉረመረምን ቁጥር በጣም እሱ ይደሰታል ዲያብሎስ። እግዚአብሔርም ደግሞ ዝም ይለናል፣ ዝም ጸጥ ይለናል። ነገሮችን እስኪ እንደው እግዚአብሔር ሆይ እንደ ቸርነት ይሁን የፈቀድከው ይሁን አንተ ለኔ ከኔ በላይ ታስባለህና ሁሉን ለአንተ ተውኩት እስክንል ድረስ ሸክማችን በሙሉ ለሱ እስክንሰጠው እሱ ላይ እስክናሳርፍ ድረስ ጸጥ ይለናል። አንዳችን በእኛ እኮ እንደማይሆን ሊያሳየን ሲፈልግ ነው። አንዳችን በእኛ ጥረት፣ በእኛ መስገድ፣ በእኛ መጸለይ፣ በእኛ መታገል ሀብት ስላለን ምን ስላለን እድሜያችን ገና ስለሆነ ሳይሆን እግዚአብሔር በቸርነቱ እንደሚሰጥም እንደሚነሳም ሊያሳየን ሲፈልግ ዝም ይለናል፣ ዝም ይለናል። ያን ጊዜ ተመስገን ፍቃድ ይሁን ማለትን እንልመድ። ከራሴም ጀምሮ ማለት ነው፣ ከእኔም ጀምሮ። ምክንያቱም ሌሳ የሚሰማኝን ስሜት እኔ ነኝ የማውቀው። እንግዲህ ወዴት ልኬዱ ውለዱ ይበቃል ምናምን ይላሉ ብዙዎቿን በዓለም ላይ ያሉት፣ ወይም ብዙ መንፈሳዊ ተለቅ ብሎ ያልገባቸው ዛሬም የመከላከያ ምናምን የምትወስዱ ነው የሚመስላቸው። እና እንግዲህ እግዚአብሔርን እያመሰገኑ እግዚአብሔር ቤት ሆኑ ስጋው ደሙን እሳተ መለኮትን እየተቀበሉ መቼም አይታሰብም አይደለ? መከላከያ መቼም ያው የእኛን ሕግጋት ታውቁታላችሁ። በዓመት ስንቴ ጾም እንዳለና ያንን ተቆጥባችሁ እግዚአብሔር የፈቀደው እንዲሰጣችሁ መጸለይ ነው እንጂ መቼም ይሄ ነገር አይታሰብ። ብዙዎቹ ግን እንደዛ ነው የሚያስቡት። ምን ነው ልጄ እንዴ በቃ እንዴ ወደ ውለዱ የሚሉ አሉ። እና እግዚአብሔር ካልሰጠ እኛ ድበል ብሎ ነው አይደለም የምንሰራው። ስለዚህ እግዚአብሔር እስኪሰጠን እግዚአብሔር ወይ ፍቃድ ይሁን፣ የፈቀድከው በህይወቴ ይሁን፣ አንተ ያሰብከው ነገር ይሁን። አንዳንዴ እኮ አለመውለድ ራሱ ትልቅ ነገር ነው። ለመሰላችሁ ወልዳችሁት ለእናንተም ለሀገርም ለተዋህዶም ሸክም የሚሆን ልጅ ከመውለድ እኮ አለመውለድ ይመረጣል። እውነቴን የተባረከ ልጅ ካልሆነ እግዚአብሔርን የሚያገለግል ለእኛ ለሀገር ብሎም ለዓለም የሚጠቅም ልጅ ካልሆነ ምን ያደርጋል? በአሁኑ ጊዜ ምን ያደርጋል? ለመበሸቅ ከእሱ ጋር እሱን ባየን ቁጥር ውስጣችን ለማረር፣ ለምን እንዲህ አይነት የማይረባ ፍጡር ሰጠኝ ብለን እግዚአብሔር ላይ ለማጉረምረም፣ ለምን? የተቀደሰ ላይ ከተፈለገ የተባረከ ላይ ከፈለግን መታገስ ግድ ነው። ታግሰው ጸንተው የተወለዱት ታውቃላችሁ እነማን እንደሆኑ አልቆጥርላችሁም። ከመጥምቀ መለኮት ከቅዱስ ዮሐንስ ጀምሮ አልቆጥርላችሁም እነማን እንደሆኑ። ስለዚህ በምን የመጡት እነሱ በጽናት ነው።
በትዕግስት ነው፣ በስተርጅና ነው። ስለዚህ የተቀደሰ ስንፈልግ የተባረከ ስንፈልግ እኛ የሚጠበቅብን ከኛ ዛሬ አሁን ካለንበት ተባርከን ተቀድሰን ተዘጋጅተን መጠበቅ ብቻ ነው። ማን ለመቀበል? እግዚአብሔር የሰጠንን ነገር ለመቀበል፣ ከእግዚአብሔር የተባረከ ነገር ለመቀበል መጀመሪያኛ መባረክ አለብን። መጀመሪያኛ መቀደስ አለብን። ያለበለዚያ ቅዱስ ነገር እንዴት ያርፋልኛል? የእግዚአብሔርን በደንቡ ሳናመሰግን እየጠጣን እየዘሞት የተወለደው ልጅ መቼም ቅዱስ አይደለም አይደል? ታውቃላችሁ፣ የተባረከ አይደለም። አብዛኛው እኮ በዓለም በሰንበት የተወለደ ልጆች ነን፣ አብዛኛዎቹ ማለት ነው። ስለዚህ እንዴት ነው የምንባረከው? እግዚአብሔር አምላክ ሳይረፍድ ሳይመሽ ቃሉን አስተምሮ ወደ ቤቱ መለሰን እንጂ አብዛኛው እኮ ይጠፋን ነው። ለምን? ካስተዳደጋችን ካወላለዳችን ጀምሮ ማለት ነው። እኛም ያለፍንበትን እኛም የተፈጠርንበትን ሌላ ፍጡር በዛ መንገድ ለመፍጠር እንዳንጠብቅ፣ እኛ ያደግንበትን የእኛ ትውልድ እንዲያድጉ እንዳንጠብቅ፣ እኛ ያሳለፍነው ነገር እኛ ላለንበት ትውልድ አያስፈልግም። እኛ ለምንቀጥለው ትውልድ መልካም ነገር ቃለ እግዚአብሔርን በቃ ጥሩ የሆነቿን ኢትዮጵያን ለማስረከብ ነው ማሰብ ያለብን። እግዚአብሔር ሰላም ያረጋታል ኢትዮጵያንንም። ቀን አለው ለሁሉም ማለት ነው። ከኛ የሚጠበቀው ተዘጋጅተን መጠበቅ ብቻ ነው። ከኛ የምንጠበቀው ልጅ ሲሰጠን ቃለ እግዚአብሔርን አስተምረን የተሰጠንን አደራ በአግባብ መወጣት ብቻ ነው። ልጅ ማሳደግ ራሱን የቻለ ትልቅ መስዋዕትነት ነው፣ ትልቅ ሰማዕትነት ነው። ምክንያቱም በተለይ በአሁኑ ዘመን ብልጭልጭ በበዛበት አታላይ ነገር በበዛበት ሶሻል ሚዲያው በሙሉ መርዶና አላጉል ነገር በሆነበት ዘመን እግዚአብሔርን የሚፈራ እግዚአብሔርን የሚያውቅ ለሱ ንጹሕ አገልጋይ አድርጎ ልጅን ማሳደግ ማለት ትልቅ መስዋዕትነት ነው፣ ትልቅ ሰማዕትነት ነው። ምክንያቱም የሚያስፈልገው በሙሉ አሟልቶ ያለውን ቻሌንጅ ውጣ ውረዱን በዚህ መንገድ ቀርጾ ማሳደግ እግዚአብሔር ካረዳ በቀር እንደማይቻል አውቃለሁ። ግን እግዚአብሔር ረድቷቸው እኛ በችለተኝነት ራሱ ብዙ የጠፋ ትውልድ ፈጥረናል። ብዙ በቃ ልቡም አይኑም የጠፋ ትውልድ። ያ ትውልድ ደግሞ ለእኛ ይገባል። ያ ትውልድ ለቀጣዋ ኢትዮጵያ ቀጣይ ይፈጠራሉ፣ ቀጣይ ይተካሉ ተብሎ ለሚታሰቡ አያስፈልግም። ስለዚህ እግዚአብሔር ሲሰጥም በምክንያት ነው፣ ሲነሳም በምክንያት ነው። ለምን ሰጠኸኝ ብለን አናጉረምርም፣ ለምን ነሳኸኝም ብለን አናጉረምርም። ከሰጠን ለበጎ እግዚአብሔር ይመስገን። ካልሰጠን የከለከለን ለእኛ ስለማይጠቅምና የኛ የሆነው ነገር ገና ስለሆነ ነው። እግዚአብሔር ይመስገን። ለሁሉም ነገር ለሁሉም ምክንያት አለው እግዚአብሔር። ምክንያቱም ለእኛ ከኛ በላይ ያስባልና ሁላችንም እንደየአቅማችን ነው የምንፈተነው። እንደየአቅማችን ከአቅማችን በላይ አንዳችም ነገር አይፈተናንም። እግዚአብሔር ያውቃል። አምላካችን እኮ ልባችንን ኩላሊታችን ይመረምራል እኮ። ስለዚህ እግዚአብሔርን አመስግኑ ነው የምለው። ደስ ብሎኛል። ይሄን ያልኩበት ምክንያት ብዙዎቹ ይሄ እንዲሆነ ትሉኛላችሁ። አውቃለሁ፣ ይገባኛል ስሜቱ። እኔም በደንብ አውቃለሁ። ገና ነኝ፣ በእርግጥ ገና ዓመቴ ነው እንግዲህ ገና ሲመጣ። ግን እኔ ያሰብኩት ምንም ነገር ስለማላቅ ይሄ መርፌ ምንም ነገር ስለማላቅ ድንገት እንዳገባው አረግዝ ነበር የመሰለኝ። ወዲያው ልጅ ይሰጠኝ ነበር የመሰለኝ። ሰማዕቱ ያሳየኝን ህይወት ያሳየኝን ያንን ፍሬ ወዲያው የሚሰጠኝ ነበር የመሰለኝ። አያችሁ፣ መልካም ትውልድ ስትፈልጉ፣ መልካም ፍሬ ስትጠብቁ ደጅ መጥናት አለ። በጥቂቷ እያስተማረኝ ነው። 20 ዓመት ሆነኝ አልወለድኩም፣ 15 ዓመት ሆነኝ አልወለድኩም፣ 5-6 ዓመት ሆነኝ ልጅ የለኝም ለምትሉ እርግጥ ነው ብዙ ቻሌንጅ ያሳልፋችኋል፣ ብዙ ዓመታትም አስቆጥራችኋል። እኔ ገና ነኝ፣ ከእናንተ አንጻር እኔ ገና ጅማሬ ነኝ። ለእኔም ትምህርት ነው የእናንተ። ወደፊት ምንም ያህል ዓመት ይቆይ የእግዚአብሔርን ቀኖች ይጠብቃለሁ። በእኔ አቆጣጠር ያልሆነበት ምክንያት የኔ አንድ ቀን የኔ አንድ ወር በእግዚአብሔር ዘንድ ሴከንድ ትሆናለች፣ አይታወቅም። የእግዚአብሔር ቀን መቼ እንዴት እንደሚመጣ አይታወቅም። እኛ ታጥበን ተዘጋጅተን በቤቱ ሆነን መጠበቅ ብቻ ነው የሚጠበቀው ከኛ። እግዚአብሔር መቼ መጥቶ በራችን እንደሚያንኳኳ፣ እግዚአብሔር መጥቶ መቼ እንደሚባርከን፣ እግዚአብሔር መጥቶ መቼ እንደሚጎበኘን፣ እግዚአብሔር መጥቶ መቼ ይህች ዓለም ትበቃችኋለች ተነሱ እንደሚለን አናውቅም። ምንም ስለማናውቅ አመስግነን በቤቱ ሆነን ባለን ደስተኛ ሆነን ባለን ሰላም ኖሮን እግዚአብሔር ይመስገን ብለን ቀሪ ዘመናችንን ከእሱ ጋር ማሳለፍ ብቻ ነው የሚጠበቀው ከኛ። እሱ ቤት ካለን ምንም አይጎልብን፣ ምንም ሁሉም ሙሉ ነው። እግዚአብሔር ይመስገን። ባለን ካመሰገን
ባለን ከረካን ባለን ጠግበን ካደርን በቂ ነገር ነው። ብዙዎቻችን እኮ አሁን ላይ እኮ በጣም ሚሊዮነር ሀብታም ሆነው እኮ ሰላም የሌላቸው ብዙዎች ናቸው። ጤና የሌላቸው ብዙዎች ናቸው። የፈለጉትን የማይበሉ ብዙዎች ናቸው። በእግዚአብሔር ቤት የሌሉ በዓለም ልም ብለው የጠፉ ብዙዎች ናቸው። እግዚአብሔርን ማመስገን ያለብን ከነኚህ ሁሉ መርጦ በቤቱ ስላደረገን ፍጻሜያችን ያምር ዘንድ በቤቱ እንጸና ዘንድ እግዚአብሔር ይመስገን ማለት አለብን። በምንችለው አቅም ማለት ነው። በምንችለው አቅም በስደት ብትሆኑ አዎ ይገባኛል። ችግር ነው፣ ፈተና ነው፣ መከራ ነው፣ ውጣ ውረድ ነው። ብዙ ነገሮች አሉ፣ ብሶቶች አሉ። ደጁ ይናፍቃል፣ ቤቱ ይናፍቃል፣ ስጋው ደግሞ ይናፍቃል። አገር ቤት ሆኖ በጥሞና በደስታ መኖር ይናፍቃል። ግን ቀን አለው እግዚአብሔር፣ ቀን አለው። ለሁሉም ነገር ቀን አለው። መድኃኔዓለም ለሁሉም ነገር ጊዜ አለው። እኔም አሳልፌዋለሁ ያንን ዓመት። አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ 10 ምናምን ዓመት አሳልፌዋለሁ። በተለይ መንጣት ፈልጋችሁ ውስጣችሁ በቃ ብሎ አለመንጣት መቻል ሌላ ህመም ነው፣ ሌላ ችግር ነው፣ ሌላ ጭንቀት ነው፣ ሌላ ጥያቄ ነው። ቢሆንም ግን እኛ እንዳሰብነው ሳይሆን እኛ ባልነው ወቅት ሳይሆን እግዚአብሔር ቀን አለው። እቺ ብቻ ነበር። ተስፋ አትቆርጭም እንዴ? አይደክምሽም? ዝም ብለሽ አትኖሪም ብለው በሚሉ ጊዜ ምን ል ነበር? ሰው በእግዚአብሔር ላይ ተስፋ አይቆርጥም። እንኳን በእግዚአብሔር ላይ በሰው ላይ ሰው ተስፋ ያደርግ የለ እንዴ? እከሌ ነው ጓደኛ ነው እንትኔ ነው ብለን በሰው ላይ እንመካ የለ እንዴ? በሰው ላይ ተስፋ አድርገን ሁሉን ነገራችን እንናገር ለእነሱ እንተው የለም እንዴ? እንኳን ለክርስቶስ እንኳን ለአምላክ ማለት ነው። እና ሁሉ ነገር የለሱ ነበር የምሰጠው። እግዚአብሔር ቀን አለው። አንድ ቀን እገባለሁ እላለሁ። ደግሞ ከማያቸው መልሞች አንጻር እንደምዘገይ ፈተና እንደሚመጣ ስለማቅ ያ ነገር በሰው ላይ አድሮ ተስፋ እንዲያስቆርጠኝ ፍጹም አልፈቅድለትም ነበረ። በሰው ላይ አድሮ እኔን በጣም በቃ የሆነ ዝብርቅርቅ ያለ ዓለም ውስጥ ሆኜ እኔ እያመሰገንኩ እኔ አስራት እየሰጠሁ እኔ በረከት እየሰጠሁ ምን ነው ምናምን እንድል አልፈቅድለትም ነበር። እሱ የሚፈልገው ያንን ነው። የሚያሾከሽከውን በልቤም በሀሳቤም በሰው ላይ መጥቶም መርዶ የሚነግረኝም ዛሬ ይሳካልኛል፣ ዛሬ የሆነች ነገር ምልክት አይቼ እመጣለሁ፣ ዛሬ ተስፋ አግኝቼ እመጣለሁ ብዬ ሄጄ ግን ከአሰብኩት ተቃራኒ ነው አስረድቶኝ የሚመጣው። የሆነ ውስብስብ እንዳለና የኔ ኢትዮጵያ መግባት ህልም እንደሆነ እኔ ኢትዮጵያ ለመግባት ምን ያህል ቻለንጅ ማሳለፍ እንዳለብኝና ጭራሽ አታስቢው ተስፋ ቁርጭ ነገር አይነት ተብዬ እመለሳለሁ። ዛሬ ምሬ ነው መልካም ነገር እሰማለሁ ብዬ በሄድኩበት ቀን ማለት ነው። አስባችሁታል? በዛን ጊዜ የሚሰማችሁን። በሰው ላይ አድሮ መርዶ መስማት ማለት በጣም ከባድ ነው። ዲያብሎስ አይሰራው ስራ የለም፣ አያረገው ነገር የለም። ግን እኛ የኢየሱስ ሴራ ተገባን። የእግዚአብሔር ቸርነት የእግዚአብሔር ቀኖች ገና ናቸው፣ እግዚአብሔር የፈቀደ ይሁን ብለን ካሰብን እመኑኝ ነገሮች ሁሉ ቀላል ይሆናሉ። ያችን የሰማሁበት ቀንልና ትንሽ እንደው አስብና ለምን እላለሁኝ የፈጠረኝ አምላክ ከዚያ ጨለማ ህይወት ከዚያ ባዕድ አምልኮ ህይወት ከዛ ከሚያስጠላ ከዛ አዘቅጥ ላይ የመለሰኝ አምላክ የአርባራው ንጉሥ የት ሄዶ እላለሁ። ውስጤ ሐሴት ያደርጋል፣ እፎ ይላለሁ። ያን ሰዓት ላይ ምን ይላል? ከኔ ያለው ጭንቀት ያ ሐሳብ ያ የመጣ ያ ሰው ላይ አድሮ መርዶ የሚያስረዳኝ ነገር ጸጥ ይላል፣ ዝም ይላል። አያችሁ? ያን ሰዓት እኮ አዎ እውነት ነው። እኔን እግዚአብሔር ምን ይወደኝና እንዲህ እያረኩለት እንዲህ ሆኜ ምናምን ብዬ ብጀምር ኖሮ ማግረምረም ያን ሰዓት እግዚአብሔር ትቶ ጸጥ ይል ነበር። እኔ እንደወጣው መንገዱን ይተውልኝ ነበረ። ግን እግዚአብሔርን ካላስቀደምን እሱን ክብር ሞገስ ካላደረግነው እሱን አንደበት ካላደረግነው እኛ ቤትም ብንሄድ በምንም መንገድ ብንሄድ በእኛ ሮጠን አይሳካም። በእኛ ኃይል ስላለን ጉልበት ስላለን የምንመካ ከሆነ የትም አንደርስም። የትም ማለት ነው። አጉል ከመንገድ እንቀራለን። አጉል በረከተ ቢስ እንሆናለን። አጉል ሰላም እናጣለን። ሁሉም ነገር በእግዚአብሔር አይኖች የታዩ የሆኑ በህይወታችን ሰላማችን ቢሆን ለነገ መኖራችን ቢሆን ገንዘባችን ንብረታችን ቢሆን ጤናችን ሁሉ ነገራችን በእግዚአብሔር አይን የታየ ይሁን። እግዚአብሔር ያግዘን። እውነት ጥበቃው የለይም። ለምትደክሙ ለምትዝሉ ይህ ብርታት ይሆናችሁ። በየትም ዓለም ለምትኖሩ ስሩ። እውነቴን የሰው ጥገኛ ትሆኑ። መስራት ገንዘብ ያስገኛል። መስራት ያስከብራል። የተሰራውን ገንዘብ ደግሞ በአግባብ ማዋል ደግሞ ለኔ የምትሉት ነገር እንዲኖራችሁ ያደርጋል። አልፎም ተርፎ ቤተክርስቲያን ትሰሩበታላችሁ። አስራት እያወጣችሁ በረከት እየሰጣችሁ በገንዘባችሁ ትጸድቁበታላችሁ።
የሰው እጅ አትዩ። የምሬን አሁን በአረቡ ዓለም ላይ ስራ እየጠፋባቸው በጣም የሚያሳዝኑኝ እረፍት ቤት መቀመጥ። እኔ በህይወቴ የምጠላው እረፍት ነው፣ በህይወቴ ማለት ነው። እንደው ምንም ነገር አልፈራም። እንደ ጃዛ ቤት ወይም እንደ እረፍት ቤት የምፈራው ነገር የለኝም። የመጣሁት ለስራ እስከሆነ ድረስ ትኩረቴ ስራና ስራ ብቻ ነው። ነገ ኢትዮጵያ ስገባ ነገ በቃኝ ብዬ ሲሄድ አንዳችም የምትቆጨኝ አንዳችም በዋዛ ፈዛዛ የማሳልፋት ጊዜ እንድትኖረኝ አልፈልግም ነበር፣ ምንም አይነት ጊዜ ማለት ነው። ምክንያቱም ወይኔ እንዲህ እኮ ሰርችበት ቢሆን ወይኔ ይህን አላረኩ ቢሆን የምለው ነገር እንዲኖረኝ አልፈልግም ነበር። ግን እግዚአብሔር ይመስገን መሻትን የሚያይ አምላክ፣ የልብና ኩላሊትን የሚመረምር አምላክ እንደ ልመናችሁት ያደርግላቸዋል። ይሄ ነው ቀን የምለው ተቀምጬ አላውቅም። በስራ ነበር እድሜ ዘመኔን የማሳልፈው እና አቤት ስትቀመጡ አንደኛ ስራ ጠፍቶባችሁ ስራ አታችሁ የተቀመጣችሁ በጣም አዝናለሁ። እግዚአብሔር አምላክ ያልታየ ስራ ይስጣችሁ። ብዙ ዓመት ከሆናችሁ ኑ ወደ ኢትዮጵያ፣ በቃ ለአዲሶቹ ልቀቁላቸው። እናንተ መታችሁ ደግሞ የኔ የምትለውን ህይወት ኑሩ፣ የኔ የምትለውትን ህይወት አሳልፉ። በቃ ይሄን እኮ ቢያንስ 13 ዓመት 11 አለች 15 ዓመቴ ነው አለች ሳውዲ ከሄደች 15 ዓመቴ ነው። እኔ አሁን ኢትዮጵያ ብመጣ ይሄን ነው የምለው ነገር የለኝም፣ ግን ስራ ከፈታው 7 ወሬ ነው አለች። አያቸው ሰው 15 ዓመት ኖሮ ቤት ቦታ ንብረት ሊኖረው ሲገባ እከሌ ወንድሜ አክስቴ አጎቴ እያለ ሲሰጥ ኖሮ 7 ወር ሲቀመጥ እረፍት ቤት የሚበላው እንዴት ያጣል? አስባችሁታል? ጊዜያችሁም ዘመናችሁም ሄዱባችሁ፣ ልጅነታችሁም በሰው ሀገር በአረብ ቤት በስደት አሳልፋችሁ ለሰው መትረፍ ሲገባችሁ እናንተ ራሳችሁ መሆን ያቅታችኋል። ለራሳችሁ መሆን አያናድድም? እውነት በጣም ነው ያዘንኩላት፣ በጣም ማለት ነው። እንዴ ኖሬ ቢሆን እዛ ይሄን አላግዝሽ አይብ እዛ በሆን በምችለው ነገር ይሄን ላርግልሽ ስራን በመፈለግም ሆነ እንዲሁም ደግሞ ያለኝን በማካፈል ይታገዛል። ስናግዝም ነው የኖር ነው ረጅም ዓመት እዛ ላይ ሰው ልጅ ወልደው የሚያበሉት የሚልኩበት እያጡ ለልጆቻቸው ምን እያረጉ በዛ ምክንያት እየተሰበሰበ ስንቱ ተረድቷል። የሞተ ስንቱ ሬሳው ገብቷል። የታመመ ኢትዮጵያ እንዲገባበት መዋጮ እየተባለ ስንቱ ገብቷል። በማን በህዝቡ ብር፣ በቀን በደጋግ ልቦች ብር ማለት ነው። እና በጣም አሳዘነችኝ። መጨረሻሽ ምንድን ነው አልኳት። አላቅም አለች። ነገም ወር 2 ወር ባገኝም ሰርቼ መልሼ መብላት ነው አለች። የሆነ ስራ አገኛለሁ ትንሽ ሰርቼ ደግሞ መልሼ ቁጭ ብዬ ስራ እስከሚመጣ ማጥፋት ነው አለች። ከዛም በፊት የሰራችውን ስራ ደግሞ ዳቢሎሱን ሳታቅ በፊት የሰራችውን ዳቢሎስ ሆን ብሎ በሰው ላይ እያደረ በሰው ላይ አስጠፋት። ዛሬ እግዚአብሔርን ስታቀው እግዚአብሔርን ስታመሰግና ስለ ስራ ሲገባት ተንኮሉ ምን ማድረግ ጀመረ? ስራ መንሳት ጀመረ። ስራ ጭራሽ ማስጠፋት ጀመረ። አያቸው ከሰራች አስራት ታወጣለች፣ ከሰራች በረከት ትሰጣለች። ከሰራች የዳቢሎስ ስራ ስለገባት ምንም ሳታወጣ የኔ የምትለው ነገር ይኖራላ። አያችሁ ቀድሞ ምን እንደሚያበላሽ። አሁንም በአውሮፓው በተለይ በአውሮፓው ዓለም የምትኖሩ በተቆራጭ ገንዘብ የምትኖሩ ልብ ግዙ፣ ንቁ። የምሬን ይቆጫችኋል። እዛ ያለፈው ዘመን ያለፈው ጊዜ ይቆጫችኋል። ምነው ሰርችበት ቢሆን ትላላችሁ። እስከ መቼ ትመጸወታላችሁ? በላይ ደግሞ ለምንም የማይበቃ ገንዘብ አልፎ ተርፎ አላማ ለማይሰራ ገንዘብ ማለት ነው። አንደኛ እግዚአብሔር ምን ይላል ይሉኛል እነኛ አባት ባለፈው የዋልድባ አባት የነገርኳቸው እግዚአብሔር ባርከኝ ከማለታችሁ በፊት ይዛችሁ ተገኙ ይለኛል። ልጅ ይዘሽ ተገኝ፣ እንድትባረኪ ከፈለግሽ ይዘሽ ተገኝ። ይዘሽ ካልተገኘሽ ሊባርክሽ ሲመጣ ምኑን ይባርክልሻል? መድኃኒዓለም ይላሉ። ትንሽም ብትሆን ይዘሽ ተገኝ። ከዛ ይችን ባርክልኝ፣ ይሄ ያንተ ነው በይው። ያን ጊዜ ያችን ይባርክልሻል። ያን ጊዜ ያችን ካሰብሽው በላይ በረከት ረድኤቱን እንትን ብሎ ቆንጥረሽ ማጨረሹ ገንዘብ ያደርግልሻል ይሉኝ ነበር። ይዞ መገኘት ነው ዛሬ ላይ። በምድር ብትኖሩ ምንም ከሌላችሁ የእናታችሁ ልጅ እንኳን አይወዳችሁም። ይዛችሁ ተገኙ። እግዚአብሔርን ባርከኝ ቀድሰኝ እባክህን ይህን ገንዘቤን ባርክልኝ ለማለትም ይዛችሁ ተገኙ። ምክንያቱም ሊባረክ ሲመጣ የምትባረክ ገንዘብ እጃችሁ ላይ መኖር አለባትና በርቱ፣ ንቁ፣ ስሩባት። እድሜያችሁን ጊዜያችሁን ልጆቻችሁንም እያሳደጋችሁም ቢሆን ልጅም የሌላችሁ ገና ጊዜ ተምትሉ ስሩና ይህን የምትሉት ነገር በቃ ስራ ሲመጣ ይገረግርብኛል መስራት አልቻልኩም ምናምን ለምትሉ በርቱና ቀጥቅጡ፣ ጸልዩ፣ እሰሩ። ይሄን የሚገረግርባችሁን ከዛ በራሳችሁ ሰርታችሁ ይህን የምትሉት ነገር ካላችሁ ነገ ስትመጡ ማረፊያ ይሆናችኋል። ነገ ስትመጡ ለእናንተ ያ ነገር
ምን የሆነ ቤት ቢኖር ማረፊያችሁ ነው። ገንዘብ ቢኖራችሁ የምትፈልጉትን ነገር መግዣችሁ ነው። ያ ከሌላችሁ ማንም አይወዳችሁም። ይህንን እወቁ። በቃ ከወዲሁ ተዘጋጁ። እስከ መቼ የሰው ሀገር እኮ የሰው ነው። በአውሮፓም ኖሩ በአረቡም ኖሩ የትም ኖሩ ስደት ነው። የሰው ሀገር ነው። ነገ ጥለነው የምንመጣው እፎይ ብለን የምናርፍበት በነፃነት ያደግንበት በነፃነት መኖር ችለን የምንመጣበት ኢትዮጵያ ናት። የዛሬዋን ኢትዮጵያ አታስቧት። ያለፈውን እያሰባችሁ ነገ የተዋረገችዋን ኢትዮጵያ እያሰባችሁ ነገ ሰላሟ የበዛላት ኢትዮጵያ ስትመጣ ያሳለፍኩበት ያደግኩበትን ዘመን አይነቷን ኢትዮጵያ ስትመጣ እኔ ያን ጊዜ ምን ይዤ እገባለሁ? ኢትዮጵያ ብሎ ለእኔ የምለው ነገር ሰላም አለባት ሀገር መጥቼ የማርፍበት ነገር ምን አለኝ የሚለውን አስቡ። እውነቴን ነው። እኔ በጣም ነው የምናድደው፣ በጣም ማለት ነው። በተለይ በአውሮፓ ዓለም ያሉት ሰርተው መስራት መግዛት እየቻሉ ምንም ለሌላላቸው በጣም ነው በቃ የሚያሳዝኑኝ። ምክንያቱም አሁን እነሱ የሚባሉት አውሮፓ ዓለም ናቸው። እነሱ እዚህ ልንገራችሁ፣ አረብም ኑሩ አውሮፓም ኑሩ አደጉም ሀገር ኑሩ አረብ ሀገርም ኑሩ ያው ስደተኛ ናቸው። ስትመጡ እነኚህ እብዶች መባላቸው አይቀርም። እሷ ምን ጎሏት? እዛ እኮ ገንዘብ ላይ የተቀመጠችው እዛ እኮ ብዙ ነገር በቃ ሰርታችሁ ሳይሆን የሆነ ቦታ ላይ ሄደት ብላችሁ ወይ ልቅም አድርጋችሁ ወይ የሆነ ዛፍ ላይ እንደዚህ ወረድ አድርጋችሁ የምትመጡ ነው እንጂ የሚመስላቸው የምትልኩ እንጂ የሚመስላቸው ይሄ 18 ሰዓት ሰርታችሁ እግራችሁ አብጡ ወገባችሁ ተንቀጥቅጡ ሰላም እረፍት አታችሁ እየተገጠጣችሁ እየተሰደባችሁ ውስጣችሁ በጣም እየተበሳጨ ምን አለ የኔ ነገር ይሄ ቢኖር ምን አለ አልመጣው ነገር እያላችሁ ግን ታግሳችሁ ሰታችሁ ያችን በወር እንደምታገኙት አያውቁ። የምሬን ነው አያውቁ። እውነቴን ነው። ቢያውቁ ኖሮ በእናንተ ገንዘብ ጥንባት አይጫወቱም ነበር። ቢያውቁ ኖሮ በእናንተ ገንዘብ ክህደትን ለመፈጸም 1 2 ብለው ተንኮል አይቀምሩም ነበር። ስለማያውቁ ነው። ቢያውቁም ደግሞ ርህራሄ ስለሌላቸው ነው። አንዴት ምን አለችኝ? አሁን እባክሽን የመምህር ተስፋዬ ስልክ አለችኝ። የለሽም መልኳት አለኝ ግን ሌላ ካለሽ አለች። እኔ በግል የማገኝበት መንገድ የለም ይኸው ነው ብዬ በሚዲያው ላይ ያለውን እኔ የማገኝበትን ሰጠዋት። እንደ ድል ሆኖ ምንድነው ስላት እንደው ጸልይልኝ ብላ እንደው አለቀሰች። በጣም አነባች። ምን ነው ስላት ይሄን ሁሉ ዓመት የለፋውበትን መምህር ተስፋዬ ጋር ነበር ገንዘብ ያደረኩት። ከዛ ምክር ሲያደርገኝ ወንድሜ እሺ ብዬ ብሩ ከሚቀመጥ አፈር ላይ ቢውልልሽ የትም እያደረገች ሲለኝ ከመምህር ጋር ስልካ አፈር ታስገዛለች። በማስም በወንድሟ ስም አፈሩ እንደተገዛ አፈር ላሽ ብላ ቁጭ አይናድድም? ይህን ሁሉ ዘመን ጊዜዋን እድሜዋን የገበረችለት 10 ምናምን ዓመት ከፍ ላይ ያስተማረችው ወንድሟ ዛሬ የራሱ ህይወት የራሱ ስራ ላይ የተባለ ወንድሟ ለትንሽ ለትልቅ ሳትል መስዋዕት የከፈለችለት ያቺ እህቱን በስሙ ቦታ አስገዝቶ ዞር ባይላት በህግ አትከሰው። የገዛችበት ደረሰኝ የላከችበት ደረሰኝ ያስፈልጋል። ከዚያ ቁጥር ያልኩሽ እኮ እንደው ደረሰኙን ሲልክ መምህር አስቀምጦት ከሆነ እንደው እንዲታጥቅብኝ እንደው በነፍሴ ቅበረኝ እንድለው ነው አለች እያለቀሰኝ። አስባችሁታል? ይሄ ነው ህይወት። በቃ ስደተኞቹን ለመድፋት ስደተኞቹን ለማቆርቆዝ ነው እንጂ ለስደት ተቆርቆራ። እኔ አንድ ልንገራችሁ፣ አንድ በህይወቴ በጣም የሚገርሙኝ ቤተሰብ ልንገራችሁ። ያቺ ጓደኛዬ ኦሮሞ ጓደኛዬ አበበ መላት ቪዲዮ ላይ የምታውቋት ከታች አለች። እሷ ጓደኛዬ የእሷ ወንድሞችን አየሁኝ። ብር ስልክ ሂሳብ ሰርቼ ልምልክላቸው ነበር። ምንም አታውቅም፣ ስለ ሐዋላ አታውቅ፣ ብር እንዴት እንደሚላክ አታውቅ፣ ብር እንዴት እንደምታስቀምጥ አታውቅ። እሷ ሰርታ ትልክልኛለች። አረቧን አናግረን እኔ ነበርኩ ሁሉን ነገር የምቆጣጠረው። ለማን ብዬ? ለነፍሴ ብዬ። አንድ 20,000 30,000 ሪያል በዚህ ሀገር ነው አንድ የምትልክልኝ ማለት ነው። 18,000 15,000 ትንሽ ናት። ብዙ ወር ሰርታ ታጠራቅምን አንዴ ነው የምልከው። ያን ሰዓት ላይ በአመትም ላከች በ8 ወር በ7 ወርም ላከች። ያንን ተደዋብዬ ብሩን ታውቃለች። ብዙ ብር ሲሆን በጣም ነው የሚያሳስበው። ከአንዱ ጋር ብዬ ምንዛሬ ጠይቄ ዛሬ ጥሩ ነው ዛሬ መጥፎ ነው ብዬ ያን ብር ልኬ እዛ ደረሰ አልደረሰ ካርድ ሞልቼ እንደ ዛሬ ኢሞን በደንብ ሳያመች 10 ምናምን ዓመት አብረን የኖር ነው። እንደዛ አድርጌ ከጠለብ አስጠፍቻት ነው። አረቧ በጣም ነበር የምጎዳትና ከዛ አማርኛ አልችልም ኦሮምኛ ብቻ ነው። እኔም ደግሞ ኦሮምኛ አልችልም አማርኛ ብቻ ነው። ከዛ ምን አደረኩኝ? እንደምንም ብዬ አማርኛ አስለመድኳት። ከዛ አማርኛ በደንብ ስችል በቃ በሚስጥር በአማርኛ ማውራት ጀመርን። አረብኛውን ትተን ማለት ነው። ከዚህ ቀስ ብዬ እኔ ረፍት ስመጣ አንድ ጊዜ ረፍት መጥ የሆነ በዓል ነበር። ረፍት እንደመጣሁኝ እሷን በመሻወር ጠፍታ እንድትመጣ አድርጌ አስጠፋኋት።
ተመልሼ እኔ እዛ ሴትዮዋ ቤት ሄድኩኝ። የሴትዮዋ ወንድሟን የምሰራበት ሚስትየዋ በጣም መጥፎ ነበረች። ከዛ ድብልቅልቅ ብሎ አገኘሁት ማለት ነው። ጠፍታለች ተብሎ እኔ ነኝ አስጠፋሹ ምናምን ተብሎ አረቧ በጣም ነው የምትወደኝ። እሷ አይደለችም የራስሽ ጉዳይ እንዳትነኪብኝ ብላ በጣም ነበር የምትወደኝና እሷ እንትን አስባለች ማለት ነው። እና እሷ በዚህ ቀን ጀምሮ ከኔ እንትን ነበር። የእሷ ወንድሞች ዛሬ ላይ የኔ የምትለውን ንብረት አስቀምጠውላታል። ያለፈው ንብረቷን በሙሉ አንድ ባንድ የሆነ ነገር ላይ አውለውላታል። የጠፋ ነገር የለም። እነሱን አየሁኝ። ገብቷችኋል? እንዲህም አይነት ወንድም አለ። በእርግጥ የሚቆረቆር ለስደተኞች የሚበሳጭ የራስሽ ነገር ይኑርሽ፣ እኔ ምንም አልፈልግም፣ ምንም አትላኪልኝ፣ ራሽን ቸይ የሚሉ አሉ። ግን ችግሩ ጥቂት ናቸው። በጣም ጥቂት፣ በጣም ትንሽ ናቸው። ልክ እንደ ወርቅ ውድ ናቸው እነሱ። አረ ወርቅ ምንድነው? እንደ ዳይመንድ ውድ ናቸው። ምክንያቱም ይህ አጭበርባሪው ሌባው በበዛበት ዘመን እነሱ ተፈልገው አይገኙምና። እና የዛ አይነት ቤተሰብ ይስጣችሁ። ስለናንተ መክሳት፣ ስለናንተ መጥቆር፣ ስለናንተ መሰደድ፣ ስለናንተ ሀገር ጥላችሁ የምትቃጠሉበትን እያንዳንዱን ሰዓት የሚያስብ የእናንተ ገንዘብ ደም ነው ብር አይደለም ብሎ የማይነካ ሰው ይስጣችሁ። ያለበት እዛ ከባድ ነው፣ ግን የለም ማለት ይቻላል። በተለይ በአሁኑ ሰዓት ኑሮ እንዲህ በተገረረበት ሰዓት ላይ የለም። በቃ ሰው ለሰው ተጨቃቅኗል። ሁሉም እግሬ አውጭኝ፣ ሁሉም ራስ ወዳድ፣ ሁሉም ለኔ ነው እንጂ ለከሌ የሚባል መተዛዘን እየጠፋ ነው ኢትዮጵያ ላይ። ኢትዮጵያ የምትተዋወቀው በዚህ ነበር፣ በእንግዳ ተቀባይነቷ፣ በቅንነቷ፣ በየዋህነቷ ያለን በማካፈሏ ነበር የምትታወቀው። እርግጠኛ ነኝ ቀስ ካልን በይሁ ከቀጠልን በዓለም ወይም በአፍሪካ አንደኛ እንሆናለን። ይሄ ብሬን እንደው እግዚአብሔር መድኃኔዓለም አባቴ እውነት መዓቱን ይገስጽልን፣ ይህን ቁጣ ያብርድልን፣ ኢትዮጵያን ሰላም ያደርግልን። የጥንቱ የድሮዋ እኛ አድገን እኛ እንኳን እንዳቅማችን አርጅተን ምንላለን ድሮ እንላለን። አይገርማችሁም? እኔ አያቶቼ እያሳደጉኝ በግራም በቀኝም እየተቀባበለው እናንተ አሻራ ቢሶች በዚህ ዘመን ተወልዳችሁ እየተባለን 50 ብር ትልቅ በአሁኑ 50 ሺህ ብር በነበረበት ሰዓት የዛሬ 14 ዓመት ከምናምን አስታውሳለሁ። ገበያ ተልኬ በ50 ብር ተሸክሜው አልመጣም ነበር። እኔ ትልቁ ውዱ ቡና 2 ብር ከ50 ነበር። በጣም ውድ የተባለው በዓለም ከዘይትም ከምንም በላይ ውዱ ቡና ነበር። እሱም 2 ብር ከ50። ሌላው ተውት፣ የ50 ሳንቲም የስሙኔ እጣኑ ወይራው በሸክም አይያዝ ነበር እኔ ባደግኩበት ሰዓት። ለዚያ በቃን አይደለ? እኛም ነበር ለማለት ድሮ እንዲህ ነበር እየተባለን ድንጋይ ዳቦ ነበር ድሮ። በእኛ ዘመንማ ማር ነው፣ ቅቤ ነው፣ ወተት ነው፣ ስጋ ነው። ዛሬ እናንተ በአሻራ ቢሱ ዘመን ተወልዳችሁ እየተባለን ያውም በእኛ ዘመን በደጉ የ50 ብር ዋጋ በነበረበት ዘመን ዛሬ ያለውን ትውልድ ምን እንበለው እኛ ታዲያ? እናንተ ድለቢስ ተብለን ያደግነው የኛ በደጉ ዘመን በዛ ዘመን ዛሬ ያለውን ትውልድ እኛ ደግሞ ምን እንበለው? 3,000 4,000 ይዛችሁ ሄዳችሁ በዚች ማታመጣት ሰዎች እኛ ምን እንበላቸው ያሁኑን ትውልድ? እና ነገም የባሰ እንዳይሆንብን እንጸልይ። ስለ ኢትዮጵያ፣ ስለ ሀገራችን፣ ስለ ህዝቡ በቃ እንደው ጊዜው እንበል እስኪ። እንደው ጸጋው ያላችሁ የእንባ ጸጋ፣ የጸሎቱ፣ የብርታቱ፣ የጥንካሬው በቃ መንፈስ ቅዱስ ያበረታችሁ እስኪ እንደው ጊዜው በሉላት ለኢትዮጵያ፣ ለህዝቧ ሰላም እንድትሆን የድሮ ኢትዮጵያ መታ እናንተን በሰላም በነፃነት ሀገራችሁ ላይ የምትኖሩበት ያላችሁን ገንዘብ ስራ ላይ ውላችሁ ቤት ገዝታችሁ መታችሁ ፉይ ብላችሁ እግዚአብሔርን እያመሰግናችሁ እየቆረባችሁ ከገዳም ገዳም እየዞራችሁ በቃ በጥሞና ደስ ብላችሁ የምታመሰግኑባት ኢትዮጵያ እንድትመጣ ጸልዩ ስለሷ። ምክንያቱም ዞረን ከምንድነው ከቤት ኖረን ከሞት አንቀርም እንደሚባለው ሁሉ እኛም ጊዜ እየጠበቅን ነው። እኛም ተራ እየጠበቅን ነው። አባቴ ምን ይለኝ ነበር? እኔ ሁለተኛ ታሪክ ይሁን አላውቅም እና ሁሌ ከህሊና በልጅነቴም ስለሚነግረኝ በጣም ሀብታም ሰው ነበር አለ። በጣም ማለት ነው በጣም ሚሊዮነር ነው፣ ሀብታም ነው፣ በቃ አቶ ነው። ሁሉም የሚያጎበድድ በዛን ዘመን የሚሰግድለት ነበር አለ። ከዚያም ያም ሆኖ የሚሰራው ኃጢአት ይሄን ከይህ አይባልም። ለሰው አይራራም፣ ጨካኝ ነው። ደግም ቢሆን ሀብታምም ቢሆን በዛው ልክ ደግሞ በጣም መጥፎ ስራ ይሰራል አለ። ከዚያ ሁሌ ሲጸልይ እየጠጣም እየተሰከረም ሰውም እየበደልም ምን ይል ነበር? አምላኬ ስትመጣ አሳውቀኝ ይል ነበር አለ። ለምን? መቼ? ሞት ሲመጣ ማለት ነው። ሞት ስትመጣ አሳውቀኝ፣ ድንገት እንዳትወስደኝ ንስሐ እንድገባ እያለ ይጸልይ ነበር አለ። ከዛ አንድ ጊዜ ወንድሙ ሞታል።
እሱንም አወይ ወንድሜ አወይ ታናሼ ብሎ ቀበረው አለ። አሁንም ደገም አድርጎ ያጎቱ ልጅ ሞታ ነው። አብሮ አደጌ ጓዴ ብሎ ቀበረው አለ። ከዚያ ጎረቤት ላይ ወጣት የሆነ ከሱም በእድሜ ያነስ ያለ አሁንም አንዱ ቆየት እያለ ከትንሽ ጊዜ በኋላ ማለት ነው እሱም ሞታል። ከዛ ቤት ጓዴ ምን ነው ጨረስኩኝ እኮ ማን ነው የሚያጣጣኝ እያለ ማልቀስ ጀመራል። 3 ሞተ፣ ልብ አልገዛም። አንዱ ሲሞት እንግዲህ ምን እየተባለ እንደሆነ ታውቃላችሁ። በመቀጠሉ አንድ ቀን ሌሊት ላይ በጣም ብርድ ማለት ጀመረዋል። በጣም በቃ ፍርሃት ሰውነቱ ድንግጥ። ያው መልአከ ሞት ስትመጣ ተጠቁማለች ስጋ። ከዛ እንዲህ ምን ነው አምላኬ አደራህን ትኩሳት እንጂ ያቺ ጻረ ሞት እንዳትሆንብኝ ቀድመ ከመምጣት በፊት አሳውቀኝ ብዬ የለም ወይ ብሎ አምላክን ላይ ማጉረምረም ጀመረ። ምን ነው እያለ ማማረር ጀመረ። ነፍሱ ፍርት ስትል ሞት እንደሆነች ገብቶት ነበርና አለ። ከዚያ ምን አለው አለ ክርስቶስ ደበት አድርጎት እንቅልፍ ወንድምህን ገደልኩት ተዘጋጅ አንተ ተረኛ ነህ ብዬ ነበር፣ ግን አልተዘጋጅም፣ ልብም አልገዛም። ያጎትክን ልጅ ወሰድኩት ተዘጋጅ ነገ አንተ ተራ ነው ብዬ ነበር፣ አንተም ልብ አልገዛህም። ጎረቤትክን ወሰድኩት ቀጣይ አንተ ነህ ተዘጋጅ ታጥረ ጠብቀኝ ብዬ ነበር፣ ግን አንተ አልሰማህም፣ አልተዘጋጅህም። አሁን መጥቻለሁ፣ መልአከ ሞት ነኝ ልወስድህ ነው አለው ላይ ነበር አባቴ። አያችሁ ከዛ ስለው ከዚያማ ሞተ። እግዚአብሔር አምላክ ይለኛል ከጎናችሁ አንድ ሰው ሲወስድ ነገ አንቺ ነሽ ተረኛ ተዘጋጂ እያለ ነው እግዚአብሔር። ልብ ግዢ ላይ ነበር። አያችሁ ይችን ነገር መቼም አረሳት መቼም በቃ በልጅነት አሜሮ የኔ ነገረኝና አሁንም ሞት ሲመጣ እከሌ ሄደች እኮ ስንል እኛም ልናስብበት ይገባል። ነገ ተረኛ ነን አናቃትም እንጂ መቼና መቼ በምን ሰዓት እንደሚመጣ አናቀውም እንጂ ነገ የኛ ተራ ነው። ለዛ ደግሞ ስንቅ ያስፈልገናል። የምድራውን ተውት፣ ጉዝጓዜ የማትሉት ሀብቴ ንብረቴ ልጆቼ የማትሉት ጥላችሁ የምትሄዱት ነው። ለሰማያዋ ግን ስንቅ ያስፈልገናል። ብልም ዝገትም በሌለበት በእግዚአብሔር ዘንድ ለእግዚአብሔር ያበድርናት ስንቅ ታስፈልገናለች። ነገ ዋስ ጠበቃ የምትሆነን፣ ነገ በቀኛችን ቆማ የምትመሰክርልን፣ ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ብታሰር ጎብኝታችሁኛል ተብለን የምንጠየቅበት ያቺ ቃል ስላለች ያችን ቃል ከፈጸምን በተቻለን አቅም ለተራበ ካበላን፣ ለተጠማ ካጠጣን፣ ለታረዘ ካለበሰን እንግዲህ በምድር ላይ ሰኔ ጎልጎታን ማንበብ ብቻ ነው የሚጠበቅብን። ክርስቶስ ለተራበ ያበላ ምን ቃል ኪዳን እንደገባ፣ ለታረዘ ላለበሰ ምን ቃል ኪዳን እንደገባ ሰኔ ጎልጎታን አንብቡት። ሁሌ ሳሰለችሁ እኔ መስጠትን የተማርኩት በሰኔ ጎልጎታ ነው። እንኳን ንብረቴን ስጋዬን እንኳን ቆርጬ ብሰጥ አንተ ይህን ከሰጠኸኝ ብዬ ገና በልጅነት አሚሮዬ ያን ነገር ሴፍ ያደረግኩት በሰኔ ጎልጎታ ነው። ሰኔ ጎልጎታን ጸልዋት። የሚቻላችሁ ሁሌ የማይቻላችሁ በሳምንት 3 ጊዜ አድርሷት። እውነት ታተርፉባታላችሁ፣ ብዙ ነገር ትማሩባታላችሁ። ርህራሄን፣ መስጠትን፣ ደግነትን፣ ለእግዚአብሔር ማበደርን ትማሩበታላችሁ። እሺ እኔ እንደው ሲይዛችሁ እንደዚህ ነኝ። ደስ እኮ ስላለኝ ነው ዛሬ። እግዚአብሔር ይመስገን፣ ክብሩን ይውሰድልኝ አባቴ መድኃኔዓለም። እንደኔ ኃጢአት፣ እንደኔ ክፋት፣ እንደኔ በደል ሳይሆን እንደ ቸርነቱ የሥላሴን ቤት አይደለም ቀርቶ ለሥላሴን መቼም በታምሩ ላይ ታውታላችኋል። በሰይፈ ሥላሴ ላይ የሥላሴን ስም በወርቅ ቀለም የጻፈ እንኳ የተሰጠውን ቦታ የተሰጠውን ክብር ታውቃላችሁ። በላይ በአርያም እናንተማ የሥላሴን ቤት የምትሰሩ፣ እናንተማ ለሥላሴ በረከት የምታዋጡ፣ እናንተማ ያላችሁን ነገር ለቤቱ መስሪያ ያዋጣችሁ አባቴ ሥላሴ በላይኛው በመንግስቱ ምን ያዘጋጅላችሁ ይሆን? የምሬን ነው። መታደል ነው፣ መመረጥ ነው። በዚህ አጋጣሚ ባለፈው መንበር ሰርተን ያስረከብንላቸው አባት ደውለውልኝ ሲለምኑኝ ነበር። እባክሽ ልጄ፣ እባክሽ ወለተ ማርያም ምንጣፍ ፈልገን ምንጣፉ በጣም ውድ ሆነብን፣ እስከ 300 ሺህ ከጠየቅን የሰጥሽው ገንዘብ ዝዝ ላይ ውሏል፣ ከመንበሩ የተረፈው ገንዘብ ማለት ነው። አሁንም እባክሽን ሲሉኝ አባቴ ይቅር በሉኝ፣ እኔ ሌላ የሥላሴን ደብር ጀምሬያለሁ። ይህ ደግሞ ረጅም ዓመት ሲጠብቁኝ የነበሩ አባት ናቸው። ዛሬ ደግሞ እኔ ችዬ ሳይሆን ከህዝቡ እንዲሁ ስለ ማርያም ስለ ሥላሴ ብዬ ላሰራው የጀመርኩት የሥላሴ መንበር አለ። እባካችሁ ቀሪው እንደምንም ብላችሁ እናንተ ሙሉት፣ ከእናንተ የባሰ ደብር አለ።
እናንተስ ግዙፍ ቤት ይዛችሁ ነው፣ የሞቀ ቤተ መቅደስ ይዛችሁ ነው በሻማ የሚቀድሱ ሻማ ማተው ጧፍ ማተው በጨለማ የሚቀድሱ ቃለ እግዚአብሔርን የሚጠሩ ብርድ ውርጭ እየተፈራረቀባቸው ለካህን ደሞዝ የሌለው እዛ እንደዚህ አይነት ደብር አለ መቅደም ያለበት አልኳቸውና በጣም ሲያጨናንቁኝ ከዚሁ ከስላሴ ብር ላይ 50 ሺህ ብር ላኩላቸው። ጽፌዋለሁ እያንዳንዱን ወጪ አስተዳዳሪው ሲሄዱ አሁን የመንገዱ ላይ በጣም ብዙ ትራንስፖርትም ሲመጡ 300,000 ምናምን እንደከፈሉ ሰምታችኋል። መምጫ ብቻ እሱም የትራንስፖርት ብቻ እንግዲህ አልጋ አለ፣ ደሴ ላይ አድረዋል፣ ወልዲያ ላይ አድረዋል። በላይ ምግብ አለ። 3 ቀን 2 ቀን ውላችሁ ስትመጡ ያን ወጪ ስታወጡት ምን ያህል ወጪ እንደሚያስወጣ አስቡት። የመጡበትም ለመሄጃቸውም ትራንስፖርት ብዬ ለነሱም 18,000 ብር ጥሬ በእጃቸው ሰጠዋቸው ማለት ነው። ለምን ለእያንዳንድ ነገር ትራንስፖርትም ሆነ እንዲሁም ደግሞ ለየቀን ሰራተኛ ይሆናቸዋል ብዬ ማለት ነው። ከዛ ብድግ አድርጌ እንግዲህ እዚህም የሚሰራው የስላሴ ነው፣ እዛም የስላሴ ነው። ግን የዚህ የተጎዳው ይቀድም ነበረ። እንግዲህ በዚህ ልክ እኔን ከተማጸኑኝ ደግሞ የሰማይ አምላክ እንኳን እንዳያዝንብኝ ብዬ ከዛ ላይ 50 ሺህ ብር ብድግ አድርጌ ላኩላቸው ማለት ነው። እንግዲህ እሱ ስላሴ አባቴ በጸሎት አስቡልኝ። ይህም የህዝቡ ብር ነው። ምክንያቱም ለስላሴ መስሪያ የተዘጋጀ ብዬ እዛም ስላሴ ናቸው ብዬ ይሄን አረኩኝና እንደው በትሽት 3 ብትመጪ ያሉኝ እነሱ ራሱና እግዚአብሔር ይፍቀድ ብዬ አለፍነውና ይህ ምንድነው አንድ ቦታ አይደለም። በእርግጥ ቤተ መቅደስ አንዲት ናት፣ ተዋህዶ አንዲት ናት። በምንም ቢሆን በምንም ሁሉም የሚነገርበት ቃል እግዚአብሔር ነው። ሁሉም አሐዱ አብ ተብሎ የሚቀደስበት የክርስቶስ ሥጋ ደም ነውና ግን የተቻለንን ነገር ይህ ማድረግ ለኛ ትልቅ ነገር ነው፣ ትልቅ በረከት ነው። ማምላክን ትልቅ በረከት ነው። በምድርም በሰማይ በምድር ስራችሁ ገንዘባችሁ የሚባረክበት ነው። በሰማይ ደግሞ ለእግዚአብሔር ያበደራችሁትን ነገ ዓለም በቃን ተብለን ከዚህ ዓለም ድካም ረፍ ስንል በቤቱ ስንሄድ የምናገኛት ዋስጠ በቃ የምትሆነን ያቺ ደግ ስራችን ነው። እግዚአብሔር ደግ ያሰራል። እግዚአብሔር ደግ ያናግረን። መንፈስ ቅዱስ ከኛ ጋር ይሁን። ደስ ብሎኛል። ደስ ይበላችሁ። በዚህ በረከት የተሳተፋችሁ አሻራችሁን እዚህ ላይ የጣላችሁ ስላሴ ቤታችሁን፣ ንብረታችሁን፣ ትዳራችሁን በበረከት ትርፍርፍ ያርጉላችሁ። እማምላክን ከልቤ ነው። ለሱ የሰጠ አፍሮ ያቅም። እሱን ያመነ ወድቆ ያቅም። እሱን የተደገፈ መቼም ቢሆን አይወድቅም። ክርስቶስን ተደገፉት። በሰው አትመኩ፣ ሰውን አትመኑ። ይሄ በየሚዲያ ላይ የምታዩት የምትሰሙት ነገር በጣም ከባድ ነው። ብዙ አባት ነው ስለ መምህር ግርማ፣ ስለ መምህር ተስፋዬ፣ ስለ ቀሲስ፣ ስለ ሁሉም፣ ስለ አባታችን አባ ዮሐንስ፣ ስለ ሁሉም የሚጠይቁኝ ብዙ ናቸው። በስማቸው የተሸወዱ ብዙ ናቸው። ንቁ፣ አትሸወዱ። ዓለም ባዘጋጃቸው ዳቢሎስ ሰው ሆኖ ዳቢሎስ በሆኑ ፍጡር አትሸወዱ። በሱ ዙሪያ በጣም ብዙ ቪዲዮ መሰራላችኋለሁ ከነ ማስረጃው የሰጡኝ አባት ቪዲዮ ቴሌግራም ምናምን ግሩፕ ከፍተው በደንብ አድርገው ለነሱ ነው እያሉ በደንብ ገንዘብ እየተቀበሉ ምን እንደሚያረጉ ጭምር እስከነ ድምጻቸው ይላኩልኛሉ። እሱ ይፋረዳቸው። እኔ ጉልበትም ኃይልም አቅምም የለኝም። ኃይሉ የእግዚአብሔር ነው። ስለተሸወዳችሁ እግዚአብሔር ደግሞ እንድትነቁ ስላገዛችሁ እግዚአብሔርን አመስግናችሁ ከዛ ቀጣውን በማስተዋል ተጓዙ፣ በብልጠት ተጓዙ። ገንዘባችሁ ንብረታችሁ ለሰው መዳኛ እናንተም በረከት የምታገኙበት እንጂ ለሰው መጥፊያና እናንተ የምትበሳጩበት ቦታ ላይ አታውሉት። እውነቴን ነው። አስተውሉ። አበዛውባቸው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እግዚአብሔር አምላክ ከሁላችሁ ይሁን። መድኃኔዓለም ስደታችሁን በመልካም አስፈጽሞ በደስታ በክብር በደስታ ይመልሳችሁ። እመብርሃን እናቴ በዛይት ዓለም በስደቷ ስደታችሁን ትባርክላችሁ። ሁሌ ምላት ነበረ፣ በስደትሽ ስደቴን ባርኪልኝ፣ በረከት አልባ እንዳታደርጊኝ፣ መሻቴን ከኃጢአት በቀር ፈጽሚልኝ ይላት ነበር። ፈጽሚልኝ በሏት፣ ትፈጽምላቸዋለች። የአዶናይ እናት ምን ጎላል? የአማኑኤል እናት ሁሉ በእጇ ሁሉ በደጇ ነው። እንኳን ለለመናት እንኳን ለኛ ለአዳም ልጅ ለተጠማ ውሻ የምትራራ ናት የኛ እናት። ወይ በጣም እኮ ነው የምወዳት ታውቃላችሁ። በጣም እናቴ ናት፣ ዋስ ጠበቃዬ ናት፣ መጽናኛዬ ናት፣ መመኪያዬ ናት። ፊቷ ሆኜ ዛሬ አይደለም ዛሬ ኢትዮጵያ ሆኜ እግዚአብሔር ይመስገን። ግን ስደት ላይ ሆኜ የሚገርመው ሳላወራት እንባ ይቀድም ነበር። ገና ፊቷን ሳየው ፈገግ ብላ የምታወራኝ፣ የምትሰማኝ፣ የምትረዳኝ፣ የምታደምጠኝ እየመሰለኝ
በቃ በደንብ ነው የማወራት፣ በደንብ ማለት ነው። ቁጭ ብዬ የየቀን ጸሎቴ አልቆ ቁጭ ብዬ ካላወራ ብቸኩል 10 ደቂቃ 5 ደቂቃ ባልቸኩል ቁጭ ብዬ ነው የማወራት እና እግዚአብሔርን በጣም ነው የማመሰግነው። በጣም እሷን የመሰለ እናት ስለሰጠን፣ አማላጃችን እሷን ስለሰጠን፣ ከክርስቶስ ዘንድ የምታማልደን ምሕረትን የምትለምንልን እናት ስለሰጠን፣ ችግራችን ጭንቀታችን የምትረዳን መብራንን ስለሰጠን እውነት ይክበር ይመስገን የእስራኤል አምላክ መድኃኔዓለም። ሰላሙኑ በጣም ነው የምወዳችሁ። ሰላማችሁ ብዝት ይበልልኝ። በርቱ፣ ጠንክሩ፣ ራሳችሁን ለውጡ። ከእግዚአብሔር ጋር የማታልፉት መከራ የማታልፉት ችግር የለም። ግን አደራ እንዳታጉረመርሙ፣ ግን አደራ አመፅ እንዳታስነሱ። በእግዚአብሔር ላይ የፈቀድከው ይሁን እግዚአብሔር ይመስገን በሉ። ስትሰጡም ስትነሱም፣ ጤናችሁ ሲታወክም ጤነኛም ስትሆኑም እግዚአብሔርን ይመስገን ማለት እንዳታቆሙ። ክብር ለድንግል ልጅ። ሰላም ሁኑ። እወዳችኋለሁ። ሰላም፣ እንዴት አደራችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ መድኃኔዓለም። እስኪ እንዴት እንዳደሩ አባታችን ጋር ደውለን የሆነ ነገር እንስማ ማለት ነው። ምክንያቱም በጣም አሳስቦኝ ነበረ። በላይ ህዝቡ ተንገላቶ ሙሉ ቀን እየተሙለው አሁን እነሱ ብቻ ሳይሆን እቃውን ይዘው ያደሩት መንገድ ላይ ህዝቡ ነው። ሄላ እንዴት አደሩ አባቴ? ይመስገነው፣ ክብሩ ይስፋ። እንዴት አደራችሁ? ሁሉ ሰላም? ደህና ነው አደር ነው። በሰላም ደህና ገባነ። ያው እንግዲህ ህዝቦቹም እያመሰገኑ ነው። ያው እንግዲህ በጣም ነው አመሰገኑት። እኔም በጣም ትልቅ ደስታ ነው ተሰማኝ። ፈጣሪ እናንተን ይጠብቅልን። በውጭ ያሉትንም በያሉበት ባሉበት ፈጣሪ ተላከላል አሁን ይጠብቅልን። አሜን። አክባሪ ይስጥልን። ያለውን ደግሞ አሁን እየደርሷል እየተላከ ነበር። እየጫኑ ነው እንዴ? ካረፋችሁበት ወደዛ እየሄደ ነው ወደ ቤቱ? አዎ እየሄደ ነው። ህዝቦቹ ይዘው ወጥተዋል። ይህንን አዚህ ህዝቡ አዛ የተጫነው እንዴት የስንትን እንትን የተባለው የተቀረጸው አዚህም ህዝቦቹ ሲያወርዱ የተቀረጸው ህዝቦቹ ጋር ያለው እየተላከ ነው። ታየዋለሽ ወሱና ህዝቦቹ ይዘው እየወጡ ነው ሄደዋል። እሺ አባቴ እንግዲህ ሰላም ግቡ። እርሶም ያው ተንገላቱ በየመንገድም ላይ ያው ትናንትም በየመኪናው አደጋም ብዙ ጊዜ ቢፈጅባችሁም እንግዲህ ስላሴ ፈቅዶ በፈቀዱ ቀን እዛ መድረሱ ደስ ይላል። ብትንገላቱም እንግዲህ እንደ እንትን ይቁጠርላችሁ መድኃኔዓለም። አሜን አሜን። እሺ በርቱ። መልካም ውሎ አባቴ። እሺ ሰላም ዋሉ። እንግዲህ የሚገርመው ይኸውላችሁ ከቤት ከወጡ ራሱ ዛሬ 3 ቀናቸው። ትናንት ያው መኪናው ምክንያት በጣም አምሽተው እንደገቡ ነግሬያችሁ ነበረ። ግን ያደሩት እዛው እንትን ሞጃ ላይ ነው። ምክንያቱም ህዝቡ ሊጭን መጥቶ ወይም ተሸክሞ እዛ ሊያደርስ መጥቶ እነሱ በየመኪናው ምክንያት በጣም አምሽተው ገቡባቸውና ህዝቡም እዛው አድሮ አባም አብሮ የሚሄደውም ሁሉም እዛው ከሾፌሩ ጀምሮ እዛው አድረው አሁን ጠዋት ያው ሲነጋላቸው ጉዞ ጀምረዋል አሉ። ያው እንደሰማችሁት እያጓጓዙ ነው ምናምን አሉ። ተመስገን። ይህን ግን እንደማየት ምንም የሚያስደስት ነገር የለም። ሲመጣ ቪዲዮውን እሱም በሰላም ይመለስልኝ ለእኔ ብሎ እናንተ በገንዘብ ስታግዙ እኔ በጉልበቴ ብሎ እዛ ድረስ ተንገላቶ ከቤቱ ከወጣ ስንት ቀኑ። መድኃኔዓለም በሰላም ይመልስልኝና ሲመጣ እያንዳንዱን ያሰጠኝ ወይም የያዘ ቪዲዮ ካለ ሲጫንም ሲወርድም ያንን ነገር ደግሞ አሳያችኋለሁ። በጣም ደስ ብሎኛል። እግዚአብሔር ይመስገን። ይህን ያረገ ይህንን እንዲሆን የፈቀደ አምላክ እስራኤል ስሙ ይመስገን። በዚህ እንድንሳተፍ ይህን ነገር ትንሽም ብትሆን ያለችን በረከት አዋተን ከእሱ በረከት እንድንሳተፍ የፈቀደልን ስላሴ ይመስገኑልን። በእውነት በጣም ነው ደስ ያለኝ፣ በነገራችን ላይ በጣም ማለት ነው። እና ተመስገን። ደስ ብሎኝ ሳመሰግን ነበር ያደርኩት። አሁንም ያው በሌሊት ተነስቼ ወደ ደጁ ልሄድ ነው። ክብር ምስጋና ሁሉ ለሱ ይሁን። ሰው ያስባል፣ እግዚአብሔር ይፈጽማል። እኛ አስበነው ነበር፣ እኛ ቢሆን ብለን የተቻለንን ሞክረን ነበር። እሱ በፈቀደው ሰዓት ፈተናውንም አሳልፎ እግዚአብሔር አግዟቸው ይኸው ደርሰዋልና ደስ ብሎኛል። እግዚአብሔር ይመስገን። ቀጣይ ደግሞ ቤቱ ቆሞ ከቤቱም ደግሞ በዘለለ እያንዳንዱ ነገር እግዚአብሔር በፈቀደው መልኩ በአጭር ጊዜ ተስተካክሎ አልቆ ለመመራረቅ ለምርቃቱ ያብቃን። እግዚአብሔር ያግዘን። እወዳቸዋለሁ። ቻው